ባልደረባችን መቅደስ ደምስ እዚህ ተገኝታለች። መቅደስ እንደምናመሽ ተስፋው ነኝ። መልካም ዓለም አቀፍ ሚዲያዎች በፊት ገጾቻቸው ምን አስነብቡ የሚለውን ብታደርሽ አመሰግናለሁ። ቀዳሚ መረጃችን የምናደርገው የዚሁ የአፍሪካን ጉዳይ ይሆናል። የአፍሪካ ጉዳያችን ደግሞ ወደ ኬንያ ይወስደናል። በኬንያ እንግዲህ በደረሰ አደጋ እንግዲህ በርካታ ሰዎች መሞታቸው ነው እንግዲህ በስፋት እየተዘገበ የሚገኘው። እንግዲህ ይህ አደጋ የአውሮፕላን አደጋ ነው። እንግዲህ ወደ ሀገሪቱ አሉኝ ከምትላቸው ፓርኮች መካከል ወደ ሆነውና በርካታ ቱሪስቶች ወደሚጎበኙበትና ወደሚጓዙበት የቱሪስት መዳረሻ ቦታ እንግዲህ ሲያቀኑ የነበሩ የውጭ ሀገር ጎብኚዎች እንግዲህ የአውሮፕላን አደጋ እንዳጋጠማቸው እንግዲህ በስፋት እየተዘገበ ይገኛል። እንግዲህ በዚህ አደጋ 12 የሚጠጉ ቱሪስቶች ስለመሞታቸው ነው እንግዲህ መረጃዎች እየጠቆሙ የሚገኙት። እንግዲህ ይህ የቱሪስቶቹ መዳረሻ የነበረው ስፍራ እንግዲህ በርካታ ጎብኚዎች የሚያቀኑበት ቦታ እንደሆነ ይታወቃል። በመሆኑም እንግዲህ እስካሁን ሰዓት ድረስ 12 የሚሆኑ ሰዎች እንግዲህ ህይወታቸውን እንዳጡ ነው የሚነገረው። እነኛ 12 ሰዎች ሙሉ በሙሉ ከኬንያ ውጪ ያሉ የሌሎች ሀገራት ዜጎች ቱሪስቶች እንደሆኑ ነው እየተነገረ ያለው። የነኚህ ዜጎች ቁጥር 12 ይሁን እንጂ እስካሁን ማንነታቸውና የየት ሀገር ዜጋ እንደሆኑ መረጃው በስፋት የዘገበው ጉዳይ የለም። እስካሁን እንግዲህ የሀገሪቱ መንግስት እነኚህን ዜጎች በተመለከተ እንግዲህ አደጋውን ለማጣራት የአደጋውስ ምክንያት ምንድነው የሚለውን እንግዲህ ለማጣራት ሰፊ ስራዎችን እየሰራ እንደሆነ ነው እንግዲህ ያስታወቀው። በዚህም እንግዲህ ኬንያ አሉኝ ከምትላቸው ፓርኮች መካከል በሆነው በዚህ ፓርክ እንግዲህ ያቀኑ የነበሩ ቱሪስቶች ከመነሻቸው በኋላ እንግዲህ በርካታ በጥቂት ደቂቃዎች ውስጥ ነው ይህንን አደጋ ያስተናገዱትና ይህንን ጉዳይ በተመለከተ የሀገሪቱ መንግስት ሰፋፊ የሆኑ የማጣራት ስራዎችን እንደሚሰራ ነው እንግዲህ የሀገሪቱ መንግስት ያስታወቀው። በርካታ ዓለም አቀፍ መገናኛ ብዙሃን የአፍሪካን ጉዳዮች እንግዲህ በሚሸፍኑባቸው ገጾቻቸው ከሸፈኗቸው ጉዳዮች መካከል የመጀመሪያው ይሄኛው ነው። ወደ ሁለተኛው ጉዳያችን ስናቀራ የዩክሬን ጉዳይ እናገኛለን። እንግዲህ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ለሚቀጥሉት 2 እና 3 ዓመታት የአውሮፓ ሀገራት ድጋፍ እንዲያደርጉላቸው ጥሪያቸውን ማቅረባቸው ነው እንግዲህ በተለያዩ ዓለም አቀፍ መገናኛ ብዙሃን ሽፋን ከሰጧቸው ጉዳዮች መካከል እየተነገረ የሚገኘው። እንግዲህ እንደሚታወቀው ዩክሬን ከሩሲያ ጋር በመታደርገው ጦርነት አብዛኛውን የሚሆነውን ወጪዋን እየሸፈነች የምትገኘው ከአውሮፓውያን በሚገኙ ድጋፍ እንደሆነ ይታወቃል። ታዲያ አሁንም ጊዜ ወደ 4ኛ ዓመቱን እየጠጋ የሚገኘው ይህንን ጦርነት እንግዲህ አጠናክራ ለመቀጠል ሉዓላዊነቷን ለማስከበር በመታደርገው ጥረት የአውሮፓውያንን ድጋፍ እንግዲህ በብርቱ እንደምትፈልግ ነው ፕሬዝዳንቷ ያስታወቁት። በመሆኑ በሚቀጥሉት 2 እና 3 ዓመታት ይህ የአውሮፓውያን ድጋፍ እንዳያቋርጥና ተጠናክሮ እንዲቀጥል እንግዲህ የገንዘብ ድጋፍን ነው ፕሬዝዳንቷ የጠየቁት። እንደሚታወቀው እንግዲህ በዚህኛው ሳምንት የእስያ ፓሲፊክ ሰሚት ይካሄዳል። ይህ ጉባኤ ላይ እንግዲህ የተለያዩ ዓለም አቀፍ መሪዎች በስፋት ይሳተፉበታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕን ጨምሮ ማለት ነው። የቻይናው አቻቸውን በዚህ ጉባኤ ላይ እንደሚሳተፉ ይታወቃል። በመሆኑም ደግሞ ቻይና ከሩሲያ ጎን በመሆን የተለያዩ ድጋፎችን ለዛች ሀገር እያደረገች የመጠቃቴ ምክንያት እየሆነች ነው የሚል ወቀሳን በተደጋጋሚ የምታነሳ እንደሆነ ይታወቃል ዩክሬን። በመሆኑም ደግሞ ትራምፕ በዚህ ጉባኤ ላይ የቻይናውን አቻቸውን ሲያገኙ ቻይና የምታደርገውን ይህንን ድጋፍ እንግዲህ እንድታቋርጥ እንዲጠይቋቸው በዚሁ መግለጫቸው ላይ ጠይቀዋል። አውሮፓውያን ከሰሞኑ እንግዲህ ከ2 ሳምንት በፊት ማለት ነው በዩክሬን የሚያደርጉትን የገንዘብ ድጋፍ እንግዲህ አጠናክረው ለመቀጠል የሚያስችል አዲስ ስምምነትም እንግዲህ መስማማታቸው ይታወቃል። የዩክሬንም ጥያቄ ከነኚህ አውሮፓውያን ጥያቄ በኋላ የመጣ እንደሆነ ነው እንግዲህ የዓለም አቀፍ መገናኛ ብዙሃን ዘገባ የሚያሳየው። ወደ ሶስተኛው ጉዳያችን ስናመራ የሳውዝ ኮሪያን ጉዳይ እናገኛለን። ሳውዝ ኮሪያ እንግዲህ እንደሚታወቀው በዚህ ሳምንት ውስጥ የእስያ ፓሲፊክ ጉባኤን እንደምታስተናግድ በቀደም ባልነው መረጃም እንደተመለከትነው ጉባኤው እንደምታስተናግድ ይታወቃል። ታዲያ በዚህ ጉባኤ ላይ ከአሜሪካ ጋር በንግድ ግንኙነት ላይ አዲስ እድል ለመፍጠር ተስፋ አድርጋበት እንደነበረ ነው እንግዲህ የሚታወቅ ጉዳይ ነው። ይሁን እንጂ በዚህ ተስፋዋ ላይ ውሃ የሚቻልስ ጉዳይ እንዳጋጠማት ነው እንግዲህ መገናኛ ብዙሃን በስፋት እየዘገቡ የሚገኙት። ሪውተርስን ጨምሮ እንግዲህ የደቡብ ኮሪያ መንግስት ከአሜሪካ ጋር ታሪፍን በተመለከተ የሚያደርጓቸው አዳዲስ ስምምነቶች ተስፋ ሰጪ እንደነበረ እንግዲህ ሲዘገብ ቆይቷል። ታዲያ በዚህ ሳምንት ቻይናና አሜሪካ በታሪፍ ጉዳይ የሚያደርጉት ግንኙነት ከደቡብ ኮሪያ ጋር አሜሪካ ያላትን ግንኙነት ያቀዛቀዘዋል ኦር ደግሞ አሜሪካ ለደቡብ ኮሪያ የምትሰጠው ትኩረት እንግዲህ እንዲያንስ ያደርጋል የሚል ስጋት ነው ደቡብ ኮሪያ የገባት። እንደሚታወቀው ቻይናና አሜሪካ በታሪፍ ጉዳይ ላለፉት ጊዜያት ሲወዛገቡ እንደቆዩ ይታወሳል። በተለይም ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሁለተኛ የስልጣን ዘመናቸው ወደ
ነጩ ቤተ መንግስት ከተመለሱ በኋላ በቻይና ላይ 100% የሚደርስ ታሪፍ ጭምር ቀረጥ ጭምር የመጣል ማስፈራሪያዎቻቸው በተደጋጋሚ ሲሰነዘሩ ቆይቷል። በአሁኑ የእስያ ፓሲፊክ ጉባኤ ላይ ደግሞ እነኚህ ሁለቱ ሀገራት በንግዱ ግንኙነት እንግዲህ ያላቸውን ግንኙነታቸውን ለማሻሻል እድል እንዳላቸው ነው በስፋት እየተዘገበ የሚገኘው። ይህ መሆኑ ደግሞ ደቡብ ኮሪያ ከአሜሪካ ጋር ግንኙነትን በተመለከተ በተለይም ደግሞ የኢኮኖሚ ግንኙነትን በተመለከተ ሊኖራት የሚችሉትን እድሎች እንደሚያጠብባት ነው እንግዲህ ስጋት የገባት። ከሳምንታት በፊት ማለትም ደግሞ ወራትን ያስቆጠሩ ድርድሮችን ከአሜሪካ ጋር ስታደርግ ቆይታለች። በመሆኑም የዚች ሀገር ስጋት እውን ይሆናል የሚለው ዓለም አቀፍ መገናኛ ብዙሃን በስፋት ከዘገቧቸው ጉዳዮች መካከል ተጠቃሾቹ ናቸው። መቅደስ ደምስ ለመረጃዎችሽ እናመሰግናለን። መልካም ምሽት ይሁንልሽ።